በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይን ያለ ምሰሶ ምድርንም ያለ ካስማ የዘረጋው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የእመቤታችን የድንግል ማርያም አማላጅነት አይለያችሁ። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ጥበቃና ረድኤት ለዘላለሙ በእናንተ ላይ ይሁን። ሀገራችንን በዓይነ ምሕረቱ ይመልከትልን፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። በተለያየ መከራ ያሉትን ሁሉ የልቦናቸውን መሻት ይፈጽም። እናንተንም ከመከራ ስጋ ከመከራ ነፍስ ይሰውራችሁ፣ ክፉ አይንካችሁ። ዛሬ የኢትዮጵያ ክርስቲያኖች ምንድነው የነካችሁ በሚለው ትላንት በነገርኳችሁ ርዕስ ነው የምንማማረው። ትምህርቱ የገናን በዓል በተመለከተ ካሳለፍናቸውና በኢትዮጵያም በአንዳንድ የቴሌቪዥን ፕሮግራሞች ላይም ወይም በተለያዩ ቦታዎች ላይ ከታዘብኩት ከዚህ በፊትም በተደጋጋሚ ሳነሳው ስለነበረው የገና በዓል አከባበር በተለይ ደግሞ ስለ ሳቱርኒና ዛፍ ነው፣ ስለ ጽዱ አምልኮ በዚሁ አንዳንድ ነገሮችን እንመልከት። እያንዳንዱ እምነት የራሱ መገለጫ አለው። ይህንን መጀመሪያ ሁሉም ሰው ማወቅ ያለበት ይመስለኛል። እግዚአብሔር ይግለጽልን። መብርሃን ከኛ ጋር ትሁን። ክርስትና ትልልቆቹ ክፍሎች የምናውቃቸው ከኛ ጀምሮ ኦርቶዶክስ ተዋህዶ አለ፣ ኢስተርን ኦርቶዶክስ አለ፣ ካቶሊክ አለ። ካቶሊኩም በሁለት ታላላቅ ክፍሎች ራይቶች ይከፈላል። የፕሮቴስታንት እምነት አለ፣ በጣም ብዙ ሺዎች ናቸው እነሱ። የጆቫ ዊትነስ አለ፣ የአድቬንቲስት ቸርች አለ። ለምሳሌ እያንዳንዱ የራሱ መገለጫ አለው። ከዛ ውጪ ደግሞ ሌሎች እምነቶች አሉ። የቡዲዝም እምነት አለ፣ ሂንዱይዝም እምነት አለ፣ የዞራስትሪያኒዝም እምነት አለ፣ የሺንቶይዝም እምነት አለ፣ የጃይኒዝም እምነት አለ፣ የሺንቶይዝም አለ። እንዳልኩት ብዙ እምነቶች አሉ። የእስልምና እምነት አለ። በጣም የተለያዩ ብዙ አይነት የእስልምና እምነቶች አሉ። ሱፊ፣ ሺያ፣ ሱኒ፣ ዋሃቢ ያለ በርካታ ናቸው። የጣዖት አምልኮ እምነት አለ። ሁሉም የራሳቸው መገለጫ አላቸው። እኛም ኢትዮጵያውያን ኦርቶዶክስ ክርስቲያኖች የራሳችን በዓል አለን። የራሳችን የበዓል መገለጫ ስርዓቶች አሉን። የኛ ሙሉ በሙሉ የተወሰደው ከመጽሐፍ ቅዱስ ነው። ምንም ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የምናደርገው ከዚህ በፊትም ብያቸዋለሁ አይደለም። ሃይማኖቱ ኑሯችን ሳይቀር ከመጽሐፍ ቅዱስ የተወሰደ ነው። ከዚህ በፊት ያነሳውላችሁ በጣም ብዙ ነገሮች ይኖራሉ። ለምሳሌ አንድ ነገር ልንገራችሁ። አሁን ትልቅ በዓል ማለት የበዓላት ንጉስ ማለት
የልደት በዓል ነው። ስሙ ምን ተብሎ ይጠራል? በእኛ ምን እንለዋለን? በዓል ስንል የበዓላት ንጉስ ስንል ገና እንለዋለን። ገና ማለት የበዓላት ንጉስ ማለት ነው። ትልቅ በዓል ነው። ጌታ የተወለደበት፣ የሰማይ መቅደስ በምድር የተሰራበት፣ ሰማይ ያሉት ጸወርተ መንበር አራቱ በምድርም እንዲሁ አራት እንስሶች በመቅደሱ የታዩበት፣ ጌታ ሰው የሆነበት በጣም 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 ትልቅ በዓል ነው። እግዚአብሔር ሰው ሆነ፣ ቃል ሥጋ ሆነ የሚለው ነው። ስለዚህ ትልቅ በዓል እንለዋለን። የበዓላት ንጉስ ይባላል። እና እንዳልኳችሁ በባህል ሳይቀር ቤታችን ውስጥ ለምሳሌ ትልቅ ዕቃ በቤት ውስጥ ተብሎ ቢጠራ በገጠር በምን ትልቅ ዕቃ ቢባል ጋን ነው የሚባለው። ትልቅ ዕቃ የምንለው ጋን ነው። አሁን ካለው ሁኔታ አካያ በከተማ አካባቢ ጋን የማያውቅም ሰው ሊኖር ይችላል። የሚያውቀው በርሜል ወይ ደግሞ ሮቶ ሊሆን ይችላል። ግን በድሮ ስርዓትና ባህል ስናይ ጋን ትልቅ ለማለት ነው። እና ኑሯችን ውስጥ ሳይቀር ነው የሚንጸባረቀው። አሁን ሰው ምግብ ሲበላ ሃይማኖት ነው፣ ጸሎት አድርጎ ነው የሚበላው፣ ባርኮ ነው የሚበላው። እንደውም ካህን ካለ ይባርክና ከዛ ቆርሶ ደረቁን ይሰጣል፣ ወጡን ሳያስነካ። እዛ ጋር አሁን አንድ ትልቅ ትውፊት አለ። ደረቁ ሰጥቶ ወዳፉ የሚያደርገው ይሁዳን አታስመስለኝ ለማለት ነው። ይሁዳ ምክንያቱም ልክ ጌታ ሰጥቶ ሌሎቹ እነሱ ደረቁን ሲቀምሱ ጌታ ወደ ወጡ ሲያደርግ ይሁዳም አብሮ ደረቁን ወደ ወጡ ሰዷል። እጁን ወደ ወጡ ከኔ ጋር የሚሰደው ያ እሱ አሳልፎ ይሰጠኛል የተባለው። ስለዚህ እንደ ይሁዳ አታድርገኝ ስንል ነው። ዛሬ ኢትዮጵያን ክርስቲያኖች ምን ነካችሁ የሚለውን መናገር በፈልገው በተደጋጋሚ ይህን ታላቅ በዓል የገና በዓል በምን አይነት ሁኔታ ነው እያከበርን ያለ ነው? ስለ ቅዳሴ ከዚህ በፊት ስለተናገርኩ አሁን ትላንትም ስላነሳው አልደግምም። አሁንም አነሳው ስለ ክሪስማስ ትሪ ምንድነው? ኢትዮጵያውያን እስቲ እንደው እናንተም ንገሩኝ። ቶሎ ራሳችንን ለመለወጥ ኦርቶዶክሱ ህዝብ ራሱን ለመቀየር እንደዚህ የፈጠነ ሯጭ የሆነው እንዴት ነው? ውጭ ሀገር ያላችሁም በጣም ይመለከታችኋል። ሀገር ውስጥ ያላችሁ ደግሞ ታስቃላችሁ። ውጭ ሀገር ያለው እሺ በውጭ ሀገር ኖሮ የውጭ ሀገር ባህል ተዛምቶበት ነው ይባላል። ኢትዮጵያ ውስጥ ያላችሁት ደግሞ ክርስቲያኖች ኦርቶዶክሳውያን በቤታችሁ ዛፍ የሆቴል ባለቤቶች በውጭ በየዛፉ የምታረጉት ተክሉት ነገር ምንድነው? እርግጥ ሆቴሎቹ ኢንተርናሽናል ሆቴል ስለሆኑ ድንገት ለአውሮፓዎቹ ለራሳቸው የራሳቸውን ነገር ማስቀመጥ ብላችሁ አስባችሁ ከሆነ እሱ የእናንተ ሐሳብ ነው። የእግዚአብሔር ቃል መጀመሪያ አንድ ነገር ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ያለውን ቃል ልብ በሉ። ከቁጥር 14 ጀምሮ ትልቅ መልእክት አለ። ኢትዮጵያውያን ክርስቲያኖች ኦርቶዶክሳውያን ምእመናን አይደለም ኦርቶዶክሳውያን በሌላ እምነት ኖራችሁ ድንገት ይሄን ትምህርት መተከታተሉ ካላችሁ የጽድ ዛፍ አያስፈልግም። የፈረንጁን ከምትወስድ ያው ከኢትዮጵያ ኦርቶዶክስ እንደለመዳችሁት ከዛ ብትወስዱ ይሻላል። ካቶሊኮቹ ቅዳሴ ወስዶ ይቀድሱ የለ። ሐዋርያው ጳውሎስ ከሚናገረው አንዱ ከማያምኑ ጋር በማይመች አካያድ አትጠመዱ የሚለው ነው። ከማያምኑ ጋር በማይመች አካያድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለውና። ጽድቅ ከአመጽ ጋር ይቀጥላል። ብርሃን ከጨለማ ጋር ምን አይነት ህብረት አለው? ምን አይነት ህብረት አለው? ይቀጥላል ሐዋርያው ክርስቶስ ከቤልሆር ጋር ምን መስማማት አለው? ቤልሆር ማለት ሰይጣን ማለት ነው። አንድ ጊዜ ለአንዲት ልጅ ቤልሆር ነው ስሟ ብለው ቢነግሩኝ ደንግጫለሁ። ልጅ ነች፣ ጥሩ ስም መስሏቸው ነው ያወጡት። አንዳንዴ የምታውጡትን ስም እንኳን አታውቁም። በቃ የሌለ ስም ይሉኛል። አሁን አንድ ሰዎች የሌለ ስም ስጠኝ ይሉኛል። የሌለ ስም ከየት ነው የማመጣው ነው? የሌለ ስም ሰው ያልተጠራበት። ያንቺ ልጅ ከተጠራችበት ነገ 10 ሰው ይጠራበታል ባንዴ። ይሰሙና በቃ ይሰማሉ፣ ከዛ ይጠሯታል። የሌለ ስም እና ቤልሆር ብለዋታል። አንድ ቦታም ደግሞ ኤልዛቤል የሚል ሰምቻለሁ።
ኤልዛቤል እርግጥ አለች ሴት ኤልዛቤል የሚለው ስም አለ ግን ትርጉሙ ግን ምንድነው ማህደረ ሰይጣን ማለት ነው የሰይጣን ማደሪያ ማለት ነው ቤልሆር ማለት ደግሞ ራሱ ሰይጣን ማለት ነው ልጅን ሰይጣንዬ ሰይጣን ብለን ልጠራን ምንድነው ይነካን ኢትዮጵያውያን ኦርቶዶክሳውያን የእግዚአብሔር ቃል የሚነግረን ነው አንደኛ ከማያምኑ ጋር በማይመቻ ካዳት ተመዱ አንደኛ ሁለተኛ ጽድቅ ከአመጽ ጋር የሚገናኝበት ነገር የለውም ሶስተኛ ብርሃን ከጨለማ ጋር አይገናኝም አራተኛ ክርስቶስ ከቤልሆር ጋር ምንም መስማማት የለውም አምስት የሚያምን ከማያምን ጋር ምን ህብረት የለውም ስድስት ታቦትና ጣዖት ፈጽሞ አይገናኝም እነዚህ ናቸው ስድስት መልእክቶች ናቸው እዚህ ውስጥ የምታዩቸው የማይገናኙ ነገሮች የሚያምን የማያምን ጽድቅ አመጽ እንደገና ደግሞ ብርሃን ጨለማ ክርስቶስ ቤልሆር ታቦት ጣዖት ታዲያ ገናንና ዛፉን ምን አገናኛቸው ታቦትና ጣዖት የማይገናኝ ከሆነ ዛፉ ማንም ሰው ዘመኑ ሪሰርች ማድረግ መጎልጎል ስለሚቻል ዲሴምበር 25 የምን ቀን ነው የማበዓል ነው የዛፉስ ስርዓት ከየት የመጣ ነው የሚለውን ማየት ይቻላል አንዳንድ ሰዎች ተጠንቀቁ ድንገት ሁሉ ነገር ኦርቶዶክስ የመጀመሪያ እምነት ስለሆነ ወደሱ ጠጋ ማረግ አለች ትንሽ የቆሎ ይዘ ካሻሮ ተጠጋ እንደሚባለው ያችን ትንሽ ቆሎ ይዞ ሄዶ አሻሮ ጋር ሊፈጭ እኮ ነው ኦርቶዶክስ ጋር ሴንት ኒኮላስ ነው ይላል ከዛ ደግሞ የኛ አስተማሪዎች አላችሁ ደግሞ አሁን የመጣችሁ በስማም ብላችሁ እንኳን ሳትደግሙ አስተማሪ ሆናችሁ ናአኩተከ ሳትሉ አስተማሪ ሆናችሁ አቡነ ዘበሰማያት ሳትደግሙ ትምህርት የምትቀጥሉ ጸሎተ ሃይማኖት ምን እንደሆነ ያልገባችሁ ቅዳሴ አስቀድሳችሁ ማታቁ ስጋው ደግሞ ቆርባችሁ ማታቁ አረ ምን አይነት ነገር ነው የመጣብን ወገኖቼ ምን አይነት ዘመን ላይ ነው የደረስነው እኔ አንዳንድ ትልልቅ ሰዎች የሚያስለቅሳችሁ ይመስለኛል በተለይ የገባችሁ ያልገባው ሆይ ነው የሚለው አብሮ ዳዊት ልጆቻችን እኮ እንዲሆኑ ነው የሚለው ልጆቻችን ያሁን ልጅ እኮ አስተዋይ ነው ይላል ልጆቹ ምችን ይሰሙና እኛ እኮ አሁን ጠያቂዎች ነን አስተማሪዎች አንድ ፓራግራፍ መጻፍ አችልም ጌታዬ አንድ ፓራግራፍ ከራስ አውጥተ በኤአይ የሚሰራ ስራ ደግሞ ሰው የከተተው ነው የሚሰራው ኤአይ በራሱ የሚያመጣው አንድም ነገር የለም ሰው የከተተበት ነው የሚተፋው መጣበታለሁ እንጂ በእንግሊዘኛ የተጻፉ የሚመጡ የተነሱ አሁን አንዳንድ በውጭ ሀገር ያሉ ዲያቆናት የጻፏቸው የምንፍቅና መጽሐፎች ሰዋላው ያጨበጨባል በቃ ጨበጨበ ምንድነው ውስጡ የለም ምንድነው የነካችሁ ኢትዮጵያውያን ወገኖቼ ክርስቶስ ከቤልሆር ጋር መቼ ነው የሚስማማው ስለዚህ የገናን በዓል ስናከብር ምንድነው ያልነው ተመልከቱ ከዚህ በፊት ብያችኋለሁ የገና አባት ክርስቶስ ነው እግዚአብሔር ነው እንዴት አድርገን ይህን በሳና ክሎዝ የምተካው ሁለት ከዚህ በፊት አንድ ዶክተር አንድ 2 ሰዓት ያህል ለኔ መልስ ስለሰጠ ልጆቻችንን ምን እናስተምር ብሎ እዚሁ ሀገር ያለ ደሞ እኮ የማህበረ ቅዱሳን ማባል ነው ብለውኛል ልጆቻችንን ምን እናስተምራቸው በጣም ነው ያዘንኩት እና ልጆችህን ጣዖት ነው የምታስተምራቸው ሌላው ዓለም ጣዖት ስለሚያመልክ ቤልሆርን ነው የምትሰብካቸው ሌላው ዓለም ለቤልሆር ስለሚሰግድ ለሚትራስ ስለሚንበረከክ ለሳቱርኒላ ስለሚያጥን ዛፍ ስለሚተክል እንዴት ነው የምታስቡት እንደውም ሰው መቼም ከማንም ይማራል አይደል እኛ ከማንም እንማራለን ከማንም መማር አንድ ነገር ይኖረዋል ሰው እምነቶችም ቢኖሩ ስለ ራሳቸው የሚያረጉት ነገር ማወቅ በራሱ እኮ አንድ ነገር ነው የኢትዮጵያ ክርስቲያኖች ምን ነካችሁ እስቲ የአይሁድ ልጆችን ተመልከቱ አሜሪካ ውስጥ ያላችሁ ስሙኝ አውሮፓ ያላችሁ ስሙኝ ኢትዮጵያም ያላችሁ አድምጡኝ በመላው ዓለም ያላችሁም አስተውሉት ይሄን ነገር አይሁዶች ኢየሱስን አያምኑም
አያምኑም ኢየሱስን። እነሱ አይቀበሉም ኢየሱስ ክርስቶስን። በዛው ላይ ቆመው ተንጠልጥለው ቀርተዋል። የለም ስለ ክርስቶስ። እና አሜሪካ ውስጥ 7 ሚሊዮን አይሁዶች ይኖራሉ። አንዱ ቤት የክሪስማስ ትሪ አይገኝም። ምን ነካችሁ ኢትዮጵያውያን እናንተ? ከዚህ ቁጥር ጋር ተመሳሳይ የሆነ ቁጥር የእስልምና እምነት ከዛ ባነሰ መልኩ 4 ሆነ 5 ሚሊዮን ሆነ 6 ሚሊዮን በአሜሪካ ውስጥ አለ። አብዛኛው ከሌላ ሀገር መጥቶ የሚኖር የእስልምና እምነት ተከታይ ያለው አለ። የእስላም ልጆች አሉ በየትምህርት ቤቱ። ክሪስማስ ትሪ ቤታቸው የለም። ምዕመናን እየሰማችሁ ነው? እናንተ እውነተኛ ኦርቶዶክሶች እያደመጣችሁ ነው? እንዴት ነው እኛ ቶሎ ራሳችን እንዲህ ለመካድና ለመንሸራተት ያበቃን ነገር? አንድ አፍሪካዊ ፕሮፌሰር ነው፣ ከዚህ በፊትም ሰርቼዋለሁ። ያልታደለ ኢትዮጵያን ለምን ኮሎናይዝድ አልሆኑም የሚለው ሲናገር ቀድሞው አይምሯቸው ኮሎናይዝድ ሆኗል። ስለዚህ እንዴት ሄደው ነው ኮሎናይዝድ የሚያደርጓቸው አለ። እኛ ሀገር አንዳንድ ሰዎች አሉ አይደል ኢትዮጵያ ውስጥ መጥተው ኮሎናይዝ ሊያደርጉ መጥተው ኢትዮጵያ ምንም ሲያጡባት ነው የሄዱት ይላል አንዳንዱ። 5 ዓመት እና በባረጋይ ጠብጥበው መቀመጫ ሲያሳጡት የሄደውን እንዲህ ብለህ ታበላሻለህ የአባቶችን ታሪክ። ይሄም እኮ አፍሪካዊ ተናገረ መላችሁ እኮ የተበላሸ ንግግር ነው። ድንገት አንዳንድ ሰዎችን አይቶ ሊሆን ይችላል። በአይሁድ ቤት የክሪስማስ ትሪ የለም። በእስልምና ቤት በሙስሊሙ ዘንድ የክሪስማስ ትሪ የለም። አንተ ኦርቶዶክሱ እምነት አይደለ ክሪስማስ ትሪ የታይተህ ነው? ደብረ ሊባኖስ ገዳም ነው ያየው ወይስ ዋልድባ መርጦ ለማርያም ነው? ተድባበ ማርያም ሐረር አሰቦት ላይ ነው ያየው ወይስ አርባ ምንጭ ብርብር ማርያም ነው? አክሱም ጽዮን ላይ ታል ከየት ያመጣው ነው? ይሄ ነው በቃ ዳተኞች፣ ችኩሎች፣ ራሳችሁን የማታውቁ አይምሯችሁ የላሸቀ ልቡናችሁ የደቀቀ አይምሯችሁ ከእውቀት የራቀ የኢትዮጵያን ቤተክርስቲያን አስተምሮ የምታንቋሽሹ ልጆቻችን የምናስተምራቸው ብላችሁ አይምሯችሁ ረክሶ ልጆቻችሁን ያረከሳችሁ ለጣዖት የመራችሁ ለሞዓብ የሰገዳችሁ ለአሙን ያጠናችሁ ለካሞሽ የተንበረከካችሁ የእግዚአብሔር መቅሰፍት በእናንተ ላይ አይመጣ ይመስላችኋል እንዴ? ምን እናስተምራቸው ልጆቻችንን? እንደው ከሌላው እንኳን እንዴት እምነቱን ጠብቆ በራሱ እንደሚሄድ እንዴት ነው ትምህርት ያልሆናችሁ? ሌላው ሲጥርም እንደምታዩት እኔ አሁን እጅግ የሚደንቀኝ ነገር አለ። አሁን ሁሉ ጊዜ ፕሮቴስታንት እንላለን፣ ጴንጤ እንላለን። ጴንጤው እኮ በርን እያንኳኳ እየሰበከ እኮ ነው። ውጭ ሀገር ሆነ ኢትዮጵያ ውስጥ አድራሻ ይዞ ጴንጤዎች በሁለት ከፍላቸዋለሁ ብያቸዋለሁ ከዚህ በፊትም። በጣም የሚጥሩ መጽሐፍ ቅዱስ ለማመን የሚሞክሩ አሉ። በዚህ በኩል ደግሞ ያው በካራቴውም ሆነ በምኑ የሚሰሩ አሉ። ደግሞ የተሰረቀ ብር አየር ላይ ተቀምጧል እሱን እንወስዳለን ቢሉ አሉ። ይሄ እንግዲህ ተመልከቱ። ግን እነዛ በሚሽነሪ አክቲቪቲ የሚያምኑት ግን እየሄዱ እያንኳኩ ይሄዳሉ። ያውም ለዛ እምነታቸው የጀርመንን ጉዳይ አንስተናል። መጨረሻ ወዴት እንደሆነ አይተናል። አደገኛ ነው፣ አስጊ ነው፣ ፍጻሜው አስደንጋጭ ነው። ግን የሚንኳኳው የማቤት ነው የሚለውን ልነግርህ ነው። የኦርቶዶክስ ቤት ነው፣ የተዋህዶ ልጆች ቤት ነው። ምንድነው ይሆን ነው? መሰረታዊ ትምህርት የለም። ከማይመቹ ጋር በማይመች አካሄድ፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ከማያምኑ ጋር በማይመች አካሄድ አትጠመዱ እያለ ጽድቅ ከአመጽ ጋር፣ ብርሃን ከጨለማ ጋር፣ ክርስቶስ ከበልሆር ጋር፣ ታቦት ከጣዖት ጋር ህብረት የለውም እያለ ኦርቶዶክሳውያን መቼ ነው የምንማረው ይሄንን?
ክርስማስ ትሪ የምታደርጉ ሰዎች ባጭሩ ልንገራችሁ። ለምሳሌ ክርስማስ ትሪ ብላችሁ የገና ጊዜ የምታደርጉ አንደኛ ክርስቶስን አውጥታችኋል ከቤታችሁ፣ 2 ልጆቻችሁን ዋሽታችኋል፣ 3 የዘር የበላይነትን አስተምራችኋል። አብዛኛው የምታዩት ነጭ ሰው ነው ለብሶ ጢም አድርጎ ምናምን የምትመለከቱት። ጥቁር የገና አባት አላውቅም ኢትዮጵያ ውስጥ ካለ ዘረኝ ልጆቻችሁን እንዲያስተምራችኋል። ስለ ስዕልም ደጋግሜ ስለ ስዕል ተናግሬያለሁ። ኢትዮጵያን ስዕል ከገበያ የገዛ ይልክ በየገዳም ሁሉ መሰካው በቤት መሰካው ሁላችንም ምናደርገው እሱን ማየት ያስፈልጋል። አሉ ከውጭም ሀገር እኮ ምንቀበላቸው ስዕሎች አሉ። ከውጭም ሀገር ምንቀበላቸው ስዕሎች አሉ። የጥንት ስዕሎች አሉ። የተለያዩ ስዕሎች አሉ። በቢዛንታይን ጊዜ መልካም ሆነ የተሳሉ ስዕሎች አሉ። እኔ ማወራ የፊልም አክተሩን ስሎም ያመጣው ነው። የፊልም አክትረሷን ኮፒ አድርጎም ያመጣው ነው ምነግርህ። እና ያ ሐሳብ እኮ የኮሎናይዜሽን እኮ ነው። የኮሎናይዜሽን ሐሳብ መከፋፈል ብቻ አይደለም፣ ባህልን መቀየር ነው። ባህልን ቀይረሃል። የሌለህን የልደት በዓል ስርዓት አምጥተሃል፣ ቀይረሃል። የበርሊን ኮንፈረንስ ጀርመን ውስጥ ነው አፍሪካን ባሪያ እናርገው ተብሎ የተወሰነው ጀርመን ውስጥ ነው። በጣም የሚገርመው የፕሮቴስታንትና የካቶሊክ ሀገሮች ናቸው። ይህን ሌላ ቀን አስተምራቸዋለሁ። እነሱ በአንድ ላይ ሆነው የበርሊን ኮንፈረንስ የሚባለው በ1884 ነው። በአንድ ላይ ወደ 7 ሀገሮች ተሰብስበው የኮሎኒያል ፓወርስ የሚባሉ ወደ 7 ሀገሮች ናቸው የተሰበሰቡት። የወሰኑት ውሳኔ ሳይን ያደረጉት የተስማሙበት ጀነራል አክት ኦፍ በርሊን ይባላል። ጀነራል አክት ኦፍ በርሊን ባህል ማጥፋት ነው። የአፍሪካን ሄዶ መውረስ ነው፣ መከፋፈል ነው፣ በዘር በጎሳ ማጣላት ነው። ኢትዮጵያን ዛሬ በዘር በጎሳ ተከፋፍለን የኛው መሪዎች ፖለቲከኞች ያን ተቀብለው ዘርተውት ዛሬ ድረስ በመከፋፈል መንፈስ በተገናጣጠለ አስተሳሰብ ውስጥ ወድቀን የምንገኘው። አንተ ምን ነካህና ነው የምትሰማው? እነሱ አሉ እሺ ይሄ ነው አሉ። አንተ ምን ሆነ ነው የምትከፋፈለው? መንገድ የምትዘጋው፣ ሰው የምታርደው? ተው። ስለምንድን ነው በክርስቲያኖችስ ላይ መከራ የሚጸናው? በሌሎችስ ላይ በማንም ላይ ሞት አይምጣ። ይሄ እኮ የበርሊን ኮንፈረንስ ኮንሰፕት ነው። ኢትዮጵያ ምን ነካችሁ? ልጆቻችንን ምን እናስተምር ብላችሁ ዛሬም ኢትዮጵያ ውስጥ በተለይ ያላችሁ ባካችሁ ይሄን ከሰማችሁ በኋላ እስቲ ተነጋገሩበት። በየቦታውም ደግሞ ያለውን ነገር ከዚህ በፊት ብያለሁ። ትንሽ ለውጥ ያየሁት ደስ ያለኝ ነገር አለ። ጎል ስሩ ብያችሁ ነበረ። ጎል ማለት የከብቶች በረት፣ በጎል ሰከበ ነው። ጎል ማለት የከብቶች በረት ነው። ወዲያው ደግሞ ጎል የሚታየው ነው። በቃ አርሰናል ይዞ ሲሄድ ማንቸስተር በዚህ ጋር ሲመጣ ምናምን ማንቸስተር 4ኛ ሆነ ስትል 8ኛ ላይ ሲወርድ እንደሱ ነው ጎል ቶሎ የሚታይ። ስለ እምነታችንስ ያን ያህል ብናስብ ኳስ ኃጢአት ነው አልልህም፣ ጽድቅም እንደሌለው ነግሬሃለሁ። የዕለት የመዝናኛ ጉዳይ ነው። ለዛ እንደምናስበው ያለ እምነት ለምን አትቆረቆርም? ለእምነታችን ለምን አንቆጣ? ያን ያህል ለምን አናስብም? የእምነት ጉዳይ ሌላ ጉዳይ አንድ አይነት አይደለም። የእምነት ጉዳይ የእግዚአብሔር ስለሆነ ነው። ሌላ እንደፈለገ የእምነት ጉዳይ ላይ ግን የምትከራከርበት፣ የምትወያይበት፣ የምትለውጠው፣ የምትቀይረው ነገር አይደለምና ኦርቶዶክሳዊ ወጣት እባክህ ስማ፣ ኦርቶዶክሳውያን በጠቅላላ አድምጡ። ስለዚህ ቶሎ ይሄ እንትን የምንለው ነገር አንዳንድ ጊዜ ፓራዶክሲካል አይሮኒካል የሆኑ ነገሮች አሉ። ጀግና ነኝ እኔ ኢትዮጵያዊ ነኝ ባህሌ ስርዓቴ ዘፈን ላይ ብቻ ነው ያን የምታሳየው። እንቅጥቅጡን ዋንጫ ለቅለቃው መሬት መቀጥቀጡ ፉከራው ሽለላው ዛጋ ብቻ ነው እንደሚሰራው። ወዲያው በዚህ በኩል ደግሞ ባህልን ናድ እያረክ ከስሩ እየቆረጥክ ማንነትህ እየጠፋ ሌሎች እንኳን እንዴት አልጓጉም? ወይ የእስላም ልጆች ለምን አልጓጉም? ልጆቻችን ይጠይቁናል ይሉኛል። አሜሪካ ውስጥ አሁን እዚህ አሜሪካ ውስጥ ያሉ ሰዎች ልጆቻችን ይጠይቁናል፣ ለልጆቻችን ምን እናድርግላቸው ይላሉ። የአይሁድ ልጆች አይጠይቁም? የእስላም ልጆች አይጠይቁም? አይሁዱ አይጠይቅም? ሙስሊሙስ አይጠይቅም? የክሪስማስ ብሎ የልጆቹ እነሱ አይጠይቋቸውም ብላችሁ ነው የምትገምቱት? ያስተምሯቸዋል የራሳቸውን እምነት።
አንተ ግን እውነተኛውን እምነት ይዘህ ደበቅህ መብራቱን አብርታችሁ ጋን ውስጥ ከተታችሁ መሶብ ከደናችሁት ኦርቶዶክሳውያን ካህናትም ጭምር ስለዚህ እምነታችንን በቤተ ክርስቲያናችን እንደ እምነታችን እንድናደርገው ያስፈልጋል ከማይመቹ ጋር ከማያምኑ ጋር በማይመች አካሄድ አትጠመዱ የእግዚአብሔር ቃል ነው እንደው ምንድነው የሚለው ከመካከላቸውም ውጡ ከነሱ ተለዩ ርኩስንም አትንኩ ወይም በአማርኛው ርኩስንም አትንኩ እኔ እቀበላችኋለሁ በእነርሱ ኖራለሁ ብሏችኋል በመካከላችሁም እመላለሳለሁ አምላካቸው ሆናለሁ እነርሱም ሕዝቤ ይሆናሉ ያለው ከነዛ ስትለዩ ከመካከላችሁ ስትወጡ ነው ይላችኋል ይሄም ከጣዖት አምልኮ ማለት ነው ሁሉም ነገር እኮ የውጭ ኃጢያት ነው ማለት አይደለም ገብቷችኋል አይደል ሁሉም የውጭ ነገር ሁሉ ኃጢያት ነው አይባልም በፍጹም አይባልም ጣዖት ነው ከኛ ጋር የማይስማማው ያ የገና አባት የተባለው ጣዖት ነው የገና ዛፍ የተባለው ጣዖት ነው ፐርፐዙ ምንድነው ባክግራውንዱ ከየት የመጣ ነው የሚለውን በደንብ ማስተዋል ይገባል ስለዚህ እግዚአብሔር ከመካከላቸው ውጡ የተለያችሁ ሁኑ ርኩስንም አትንኩ እኔ እቀበላችኋለሁ ለእናንተም አባት ሆናለሁ እናንተም ለኔ ወንድ ልጅና ሴት ልጅ ትሆኑኛላችሁ ይላል ሁሉን የሚገዛ ጌታ እግዚአብሔር ስሙ ይመስገን እመቤታችን አትለየን በቀኝ በግራ ተቆምላችሁ ከፊት ትምራችሁ ከኋላ ተከተላችሁ በልቦናችን ከልጇ ጋር ነክሳ ለዘላለም ትኑር ከተጠቀማችሁ ሰው ይተቀምበት ባካችሁ እንለውጥ ብዙ ነገር ማድረግ እንችላለን መብራት መኖር ይችላል መብራት የታወቀ ነው እኛ ቤተክርስቲያን ላይ ችግር የለውም መብራት አይደለም ችግሩ ያ ዛፍ የሚቆምበት ግን በየቤቱ ሌላ መልእክት አለው በዛ ውስጥ የሚቀመጡ ስጦታዎች ሌላ መልእክት አላቸው ከዚህ በፊትም ብያለሁ ልደቱ የጌታ አንተ ምንድነው ስጦታ የምትቀበለው ሲቀይሩ ታያችሁ ስጦታውን ያመጡት ማለት ነው ሰባ ሰገል ለጌታ አንተ ግን ሌላ ታረጋለህ ወደ እግዚአብሔር ቤት መስዋዕትን ይዘህ አትሄድም እጣንን ይዘህ አትሄድም ዘቢብን ይዘህ አትሄድም መጽሐፍ ገዝተህ አትሄድም ጧፉን ሻማውን ገዝተሽ አትሄጂም ሰባ ሰገል እኮ ለሱ ነው አይደለ ያመጡት የገበሩት እጣኑን ከርቤውን ወርቁን ማቴዎስ 2 ይሄን አይነግረንም ወድቀው እንደሰገዱለት እመቤታችንን እንዳገኙ ልጇንም በእቅፏ ወድቀውም እንደሰገዱለት ሳጥኖቻቸውን ከፈቱ ሰጡ አይልም እና ማነሽና ነው አንቺ ስጦታ ለራስሽ የምትወጪው አንተስ ማነህ ሌላ ጊዜ ተሰጣጥ የጌታ ልደት ግን ራስን ስጥ መቅደስ ውስጥ ሄድና ስጥ ለሊት ማህሌት ሄደ ስጥ ቅዳሴው ላይ ስጥ ራስህን ሌላ ቦታ አትገኝ ድራፍት ቤት ጫት ቤት ጫጫታ ቤት ሁካታ ቤት ንትርክ ቤት እግዚአብሔርን ያገለገልክ መስሏል ከላይ ታቦት ከታይ ጣዖት አሉ አይሆንም ታቦትና ጣዖት አይሆንም አብሮ አለ እኮ በቃ በልሆር ከክርስቶስ ጋር የለም ዘምር ያለው ለእግዚአብሔር ብለህ ታስባለህ የለህም ቅዳሴ ላይ እንዴት ይሆናል አያችሁ ስለዚህ ከሌላ መማር ጥሩ ነው ኢትዮጵያን ምን ነካችሁ ያልኩት የዚህን የገናን በዓል አከባበር የጽዱን የሳትሩንላን የሚትራስን የአምልኮት ስርዓት ከቤታችሁ አውጡ ነው የከብቶች በረት ሰርታችሁ መብራት አብርታችሁ ቆንጆ ኢትዮጵያን ሰዓሊዎች የሚስሏቸው ስዕሎች አሉ እነሱን አርጋችሁ ቤታችሁን አሳምራችሁ ተሰብስባችሁ ለሊት አስቀድሳችሁ ቤት ሆናችሁ ባንድ ላይ እግዚአብሔር ራሱ እኮ በዓሉ ሲመጣ እኮ ምን አድርጎታል በቃ በፍስክ ደስ ብሏችሁ እንድታከብሩ እኮ በቃ ልደት ነው ደስታ ነው ተብሎ እኮ ነው ሮብ ስትበላይ ስንበላይ ነበረው ሌላ እኮ ነገር የለውም የጥምቀትን አስተምራችኋለሁ ሁለት ጋር ነው አንድ ጋር ነው ምንድነው የሚለውን ትምህርቱን ሰጣለሁ ለዛሬ ግን ይሄ ነው ነገስተ ምንገናኝ ደግሞ የአምላክ ፍቃድ ሆኖ በቸርነቱ እንዲያቆየን የሱ ረድኤት አይለየን እግዚአብሔር ይባርካችሁ ፊቱንም ያብራላችሁ የተለየ በረከቱን በቤታችሁ ያዝንብላችሁ የሞቱትን አጽድቆ የታመሙትን ፈውሶ እግዚአብሔር በረድኤት አይለያችሁ በተለይ አንድ ነገር ልንገራችሁ
ካስተማርኩ በኋላ ቃለ ሕይወት ያሰማልን እንደምትሉኝ አምናለሁ። የተወሰናችሁ ትላላችሁ። ያላለም የራሱ መብት ነው። መጻፍም የማይችል ሰው ስለሚኖር አላቅም በቃሉ ይለኛል። ግን ትምህርቱ ውስጥ ከተማራችሁ ውስጥ ዛሬ ይሄን አገኘው ብላችሁ ለምን እንደማጽፉት ምኑ ላይ ነው ትምህርታችን? አንዳንድ ጊዜ በጣም ግራ እየገባኝ ነው ያለው። ምክንያቱም እኔ በምችለው አቅም በየቀኑ ላስተምራችሁ ቤተክርስቲያን ከማስተምረው በጉባኤ ከማስተምረው ውጪ ይሄ ለእናንተ የተዘጋጀ ነው። በመላው ዓለም ያላችሁት በጣም ብዙዎች እንደምትከታተሉ ነው። ግን መጻፍ የምትችሉ ሰዎች እዛ ውስጥ ይሄን ትምህርት አገኘሁኝ ስትሉ እኮ ሌላ ሰው ያን ኮሜንት ሲያነብ ሌላ ሰው ይማርበታል። ሰበካችሁ ማለት ነው። ስለዚህ እንደሱ አድርጉ። ላይክም ሼርም በማድረግ ለሌላው አድርሱ። እግዚአብሔር እናንተን ልመና ደግሞ ሰምቶ ይፈጽምላችሁ። ሰብስክራይብ አድርጉ። አዲስ ከሆናችሁ የእግዚአብሔር ጉባኤ ሁኑ። በነገው ዕለት እስከምንገናኝ የእግዚአብሔር በረከት ከኛ ጋር ይሁን። የዛሬው ትምህርታችን ኢትዮጵያን ምን ነካችሁ? በአሜሪካ፣ በአውሮፓ፣ በአረብ ሀገራት በተለያየ ሀገር የምትኖሩ ሁሉ ምን ነው እናንተ ቶሎ ለመለወጥና ራሳችሁን ለሌላ ለመሸጥ የጣዖት አምልኮን ለመቀላቀል ምን አስቸኮላችሁ? ኧረ ተው። መቸኮልም ደግሞ አይደለም፣ ፈጽሞ ለዘላለም ልታደርጉት የማይገባ ነገር መሆኑን ጠንቅቃችሁ ወቁ። ከመካከላቸው ውጡ። ጣዖትንም አትንኩ፣ ርኩስንም አትንኩ። አንዱ አምላክ እሱ እግዚአብሔር ለዘላለም ምስጉን ነው። ደሙን አፍስሶ ያዳነን ኢየሱስ ክርስቶስ ለዘላለም የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ነው። እሱ በቅዱስ እጁ ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።